ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው። ማ የጌታ መልአክ he said tell the people the full message of this new life። ሐዋርያት ሥራ ምዕራፍ 1ን ስታዩት ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ምን በሉ ጠብቁ። የመጠበቅ ሲዝን ነው። ጠብቁ። በክርስትና መጠበቅ የሚባል ሲዝን አለ። ብዙዎቻችን መታገስ የማንችለው ማለት ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ትላላችሁ? ትቀበላላችሁ። ኃይልን ሳትቀበሉ አትውጡ። ኃይልን ሳትቀበሉ ከኢየሩሳሌም ምን አትበሉ? አትውጡ። የመጠበቅ ሲዝን ነው። ጠብቁ። የጠበቀ ያገኛል። የጠበቀ ይወርድበታል። ሶ አብ የሰጣችሁን እኔ ነገርኳችሁን ያንን ፕሮሚስ ያንን የተስፋ ቃል ጠብቁ። ኃይል ይመጣል። ኃይል በወረደባችሁ ጊዜ ግን በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ምን ትሆናላችሁ? ምስክሮቼ ትሆናላችሁ። ዛሬ ምዕራፍ 1 ላይ ያላችሁ ሰዎች ጌታን ከልባችሁ ጠብቁት። እሺ ጠብቁት። በጊዜው ይመጣል። ሶ የመጠበቅ ሲዝን ነው። ጠብቁ ተባለ። ታውቃላችሁ የእግዚአብሔር ቃል በሳሙኤል ዘመን ብርቅ ነበረ፣ ራእይም አይገለጥም ነበር ይላል። ሶ that's a dark age። የጨለማ ዘመን ነው። የጨለማ ዘመን ብር ያጣበት ዘመን አይደለም። የጨለማ ዘመን ምትበላው ያጣበት ዘመን አይደለም። የጨለማው ዘመን የእግዚአብሔር ድምጽ ካንተ የራቀበት ዘመን ነው። ከመንፈስ ቅዱስ ጋር የተለያየህበት፣ በዓለም የኖርክበት፣ በጨለማ የተንከራተትክበት ዘመን ነው። እሱ ዳርክ ኤጅ ይባላል። ምዕራፍ 2 ላይ የእግዚአብሔር ድምጽ መጣ። ተቀምጠው የነበሩበትን ቤት ክብር ሞላው። በእያንዳንዱ ላይ የእሳት ልሳኖች ተቀመጡባቸው። መንፈስ ቅዱስ እንደሰጣቸው መጠን በተለያየ ቋንቋ ያወሩ ነበረ። ኃይልን ተቀበሉ። ሁለተኛው ምዕራፍ ላይ ኃይልን ተቀበሉ። ሐዋርያት ሥራ ምዕራፍ 2 ላይ መልስን የመጣው የእግዚአብሔር ድምጽ ከሰማይ መጣ። በኢየሩሳሌም የሚኖሩ አይሁድ ከተለያየ ሀገር የመጡ ከሜዲትራኒያን የመጡ ከቆጵሮስ ከኤዥያ ከተለያየ ሀገር የመጡ ሰዎች የእግዚአብሔር መንፈስ የእግዚአብሔር ክብር ሲገለጥ የመንፈስ ፍሬ መገለጥ ሲጀምር ተሰበሰቡ ይላል። አሜን በሏ። ሶ ከ12ቱ መካከል ብዙዎች እኩል ነው ይሉታል። ፈጠን ያለ ሰው ምናምን አይደለም ጴጥሮስ፣ ብዙዎቻችን ይመስለናል። ግን በእድሜ ከነበሩት ሐዋርያቶች በሙሉ ታላቅ ነው። ታላቃቸው ስለነበረ በአይሁድ ባህል ደግሞ ታላቅ እያለ ታናሽ አያወራም። ስለዚህ ጴጥሮስ ፈጠን ብሎ የሚናገረው የእድሜ ራይት ስላለው ነው። በእድሜው መብቱ ነው። እሱ ነው የሚናገረው። ጉባኤውን ወክሎ ሽማግሌ አይደል የሚናገረው፣ ታላቅ ስለሆነ ይናገር ነበር ጴጥሮስ። ስለዚህ ጴጥሮስ ተነስቶ ምን አለ? አይሁድ በኢየሩሳሌም የምትኖሩ እንዲሁም ከተለያየ ሀገር የመጣችሁ ክራውዶች የመጣችሁ የተሰበሰባችሁ በሙሉ አይግረማችሁ አለ። ከቀኑ ገና 3 ሰዓት ነው አለ። ነገር ግን በኢዩኤል መጽሐፍ የተጻፈው የትንቢት ቃል እንዲፈጸም ግድ ስለሆነ በመጨረሻው ዘመን ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ስለዚህ በወንድና በሴት ልጆች ላይ ምን አረጋለሁ? መንፈሴን አፈሳለሁ። እዚህ ቤት ያሉ ወንዶችና ሴቶች የእግዚአብሔር ልጆች መንፈስ ይወርድባቸዋል። ጎበዛዝቶች ራእይ ያሉ፣ ሽማግሌዎች ህልም ያልማሉ። በዚያን ጊዜ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ተብሎ የተጻፈው ይፈጸም ዘንድ ነው። አሁን ገና ከቀኑ 3 ሰዓት ነው አለ። ስለዚህ ይሄ የምታዩት የስጋ ስካር ሳይሆን አብ የሰጠን የተስፋ ቃል ነው። ይሄ የመንፈስ ቅዱስ መውረድ ነው፣ ምልክት ነው። ሃሌሉያ። አሁን እንደምታስቡት አይደለም። ይሄ ወጣትነት፣ ልጅነት፣ እብደት፣ ተለያየ ነገር አይደለም። ይሄ የተስፋው ቃል ነው። ከጎን ያለውን ሰው የተስፋው ቃል በለው። አብ የሰጠን የተስፋው ቃል በሉ። እስቲ ቀደም ጠብቁኝ ነበር፣ አሁን መጣ። ሁለተኛው ምዕራፍ ላይ መጣ። ሶስተኛው ምዕራፍ ላይ እኩለ ቀን ጴጥሮስና ዮሐንስ ወደ ቤተ መቅደስ ይወጡ ነበር። መልካም በሚሏት ደጅ ለልመና ያስቀምጡት የነበረ አንድ ሽባ ሰው ነበር እና እዛ ተቀምጦ ሳለ ሲገቡ ስለ ምጽዋት ለመናቸው። ጴጥሮስ በመንፈስ ቅዱስ ተሞልቶ ወደሱ ዞር አለና ትኩር ብሎ ሲያየው ብርና ወርቅ የለንም አለው። ግን ያለንን ምን እንላለን? እንሰጥ። አብ የሰጠንን የተስፋውን ቃል አብ የሰጠንን መንፈስ ቅዱስን እኛ ደግሞ ላንተ ምን እናረጋለን? እንሰጣለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ነው። ወዲያው ዘሎ ቆመ። እየዘለለ ወደ መቅደስ ገባ። ሰዎች መነጋገር ጀመሩ። መንፈስ ቅዱስ ሲመጣ መነጋገሪያ ነገር ይሰራል በለው። ከጎን ያለው ሰው ጃካታ ካሮባ ሻካታ። ሰፈሩ ኖርማል አይሆንም፣ መንደሩ ኖርማል አይሆንም፣ አካባቢው ኖርማል አይሆንም፣ ከተማው ኖርማል አይሆንም። ሃሌሉያ ይሁን የሚል አሜን ይበላ። ሰው ሁሉ ተደነቀ። ሰው ሁሉ ሲደነቅ ጴጥሮስ ስለዚህ ነገር አትደነቁ አለ። እድል አገኘ ጴጥሮስ። ይህ እናንተ የሰቀላችሁት
እግዚአብሔር ግን የሞትን ጣር አጥፍቶ ባስነሳው በብላቴናው በጌታ በኢየሱስ ክርስቶስ በኩል ነው የተደረገው። ዛሬ ሁላችሁም ልባችሁን ወደ እግዚአብሔር አድርጉ። እሱ ከክፋታችሁ እየመለሰ ምን ያደርጋችኋል? ይባርካችኋል። ትኩር ብለው ጴጥሮስን ሲያዩት አትደነቁ። በዚህ የወንጌሉ ማዕከል ኢየሱስ ነው አለ። ስለዚህ ወደ እርሱ ምን በሉ? ተመለሱ። ወንጌልን ሰበከ። ባገኘው ኦፖርቹኒቲ፣ ባገኘው እድል ኢየሱስን አስገባ። አለቆች፣ ካህናት፣ የመቅደስ አዛዦች፣ ሰዱቃውያን ህዝቡን ስላስተማሩና ስለ ሙታን ትንሣኤ ስለሰበኩ እጃቸውን ጫኑባቸው። ምን ስላሉ? በኢየሱስ ክርስቶስ ስም ስላስተማሩ በወህኒ ያስቀመጧቸው። በሐዋርያት ዘመን ሙሉ ሀገሩ አይሁድ ስለሆነ የአይሁድን እምነት ሊያጠፉ ነው ብለው ነው የተነሱባቸው፣ እጃቸውን የጫኑባቸው። የነ ጴጥሮስ መልእክት ደግሞ እኛ ሃይማኖቱን ልናጠፋ አይደለም፣ የይሁዲ እምነትን በወንጌል ሙሉ ልናረገው ነው። የአይሁድ እምነት በአብ ያምናል፣ በመንፈስ ቅዱስ ያምናል። የማያምነው በጌታ በኢየሱስ ክርስቶስ ብቻ። ስለዚህ እምነቱን ሙሉ ለማድረግ እንጂ እምነቱን ለማፍረስ አይደለም። አይሁዲነትን በጥበብ ለማጥፋት አይደለም የመጣ ነው አለ። ሙሉ ልናረገው ነው አለ። ክራይስትን ልንሰብካችሁ ነው፣ ሙሉ እንዲሆንላችሁ ነው። ሌላ አይነት ተልእኮ የለንም አሉ። ግን እነሱ እጃቸው ምን አረጉባቸው? ጫኑባቸው፣ ወደ ወህኒ ያስገቧቸው። የጌታ መልአክ ግን በሌሊት ወደ የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለአሕዛብ በመቅደስ ተናገሩ። መልአክ መጣ። ሂዱ አለ። ተነሱ ከዚህ አለ። ለህዝቡ ሂዱና በመቅደስ የዚህን የሕይወት ቃል ፉል ሜሴጅ ኦፍ ዲስ ኒው ላይፍ ንገሯቸው አለ። ጠዋት ሲፈልጓቸው የሉም። መዝጊያው በጥንቃቄ ተዘግቷል፣ እንደነበረ ነው። ወታደሮቹም እንደቆሙ ነው። ሰዎቹ ግን የሉም። የጌታ መልአክ አውጥቷቸዋል። ምን እንዳሉ ታውቃላችሁ? ግደሏቸው ብለው ይጠብቋቸው የነበሩትን ወታደሮች አስገደሏቸው። እነ ጴጥሮስ አምልጠዋል፣ ወታደሮቹ ግን ተገለዋል። ዛሬ እግዚአብሔር እንዲህ ብሎኛል፣ ለወንጌሉ ስራ አዲስ ምዕራፍ ከፍቼላችኋለሁ። አበቃልኝ ባላችሁት ጉዳይ ላይ የኔ ነገር በቃ እስከዚህ አገልግያለሁ፣ እስከዚህ ኖሬያለሁ፣ እስከዚህ በቃኛል፣ በቃ የኔ ነገር አበቃ ያላችሁ እግዚአብሔር ስለ ወንጌሉ አዲስ ኒው ቻፕተር ኒው ላይፍ ከፍቻለሁ አለ። ጌታ ምን ትላለህ ለዛሬ እሁድ ስለው አዲስ ምዕራፍ እከፍትላችኋለሁ አለ። ከጎን ያለውን ሰው ነገርህ የሚቀጥል ነው በለው። ከጎን ያለውን ሰው ይቀጥላል፣ ነገርህ እየጨመረ ይሄዳል። አንድ ሰው አሜን ይበላ። ይህንን ወንጌል ትሰብካለህ በለው። ከጎን ያለው ሰው ገና ትሄዳለህ በለው። ገና ትሄዳለህ። ገና ለአሕዛብ ይህንን የምስራች ታደርሳለህ። you will preach the full message of Christ። የኢየሱስ ክርስቶስ ሙሉ ወንጌሉን ሙሉ መልእክቱን ገና ትሰብካለህ። ጌታ እንዲህ እኮ ነው ያለኝ፣ አዲስ ምዕራፍ ሰጥቻቸዋለሁ። ከጎን ያለውን ሰው የምታገለግልበት በለው፣ የምትዘምርበት፣ የምትሰብክበት፣ ሙሉን መልእክት ለሌሎች የምታደርስበት አዲስ ምዕራፍ ተከፍቶልሃል በለው። አትሞትም በለው። ከጎን ያለውን ሰው አጨብጭቢና አልሞትም በይ፣ በህይወት እኖራለሁ የእግዚአብሔርን ማዳን። እንዴ መንፈስ ቅዱስ ጠብቀኝ ብሎ ጠብቀው ላይ ወርዶ ስራ ሰርቶብ ጊዜ ሳትደርስ አትሞትም። ሺራባካት ወንጌል በኔ ይቀጥላል በለው። ከጎን ያለው ሰው አልታሰርም፣ የሰፈር ልጅ አልሆንም፣ የመንደር ልጅ አልሆንም። ማን ነው አሜን የሚለኝ? እኔ ለዓለም የሚሆን መልእክት አለኝ። ስለምንድን ነው የምትሰብከው ካላችሁ፣ ስለዚህ አዲስ ህይወት ሙሉ ስለሆነው ስለ ክርስቶስ ወንጌል። ወይኒው እየተሰበረልሽ፣ የእጅና የእግር ብረት እየተሰበረልሽ ሰብካለሽ። የሰዎች ሟርት እየፈረሰልት ሰብካለህ። ካልቸሮችን ሁሉ እየዘለልክ ትሰብካለህ።